እኮ ችግር የለውም። ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። ዛሬ እንግዲህ በሌላ ቪዲዮ ባበደ ቪዲዮ ተገናኝተናል ማለት ነው። ዛሬ እንግዲህ ዱባይ በነበርንበት ጊዜ ያረፍንበትን ሆቴል ለእናንተ ለቤተሰቦቼ ለማሳየት መጥቻለሁ ማለት ነው። እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እየሆንን የዛሬውን የሆቴሉን ውሎ አንድ ላይ እንዋላለን ማለት ነው። ይመቻል። የሆቴሉ ሎቢው እንግዲህ ይህንን ይመስላል። እንግዲህ አቀባበላቸው በጣም አሪፍ ነው። መኪና መከራየት ከፈለጋችሁ ራሱ እዛው ሆቴል ውስጥ አለ፣ ሎቢው ጋር ታች አለ ማለት ነው። ሁሉ የተለያዩ ሱቆች አሉት ማለት ነው። ስለዚህ በጣም አሪፍ ሆቴል ነው። ቪውን እንደምታዩት ነው። እንግዲህ ይህንን እስከምናወራ ድረስ ወደ ቁርስ ያለውን ነገሮች ደግሞ አንድ ላይ እናያለን። ምን ምን አለው የሚለውንም ቁርስንም ብፌውንም አንድ ላይ እናያለን ማለት ነው። ወደ ቁርሳችን ያለውን ነገር እስቲ አንድ ላይ እናየዋለን። ወደ ቁርስ ወደ ሬስቶራንቱ እንግዲህ እየገባን ነው። ቦታው ይሄንን በጣም ነው የሚያምረው። ቴስኮ ሬስቶራንት ኪድስ ክለብ በተመቸሽ ቁርስ ላይ እንግዲህ ደርሰናል ማለት ነው። እስከ 4 ሰዓት ድረስ ነው ማለት ነው ቁርሳቸው። ብፌያቸው በጣም ትላልቅ ብፌ ነው። እንደ አጋጣሚ በደንብ አልቀረስኩትም ነበረ። ብፌ በጣም ብዙ ብፌ ነው ያለው። ኦምሌትም ከፈለጋችሁ እዚህ ጋር እንደምታዩት በጣም አሪፍ አሪፍ ኦምሌቶችን እንደፈለጋችሁ 2ም 3ም አድርጋችሁ ማሰራት ትችላላችሁ ማለት ነው። በጣም አሪፍ ነው። ስለዚህ ሆቴሉ በአጠቃላይ 4 ስታር ሆቴል ስለሆነ በጣም አሪፍና አሪፍ ቁርስ አሪፍ ምሳ ነው ያለው ማለት ነው። ይሄ ቁርሱ እንግዲህ አጠቃላይ ከሆቴሉ ጋር ከከፈላችሁበት ጋር ሆቴል ነው። እኛ የከፈለው በቀን $60 ነው ፐር ናይት የከፈለው ማለት ነው። ስለዚህ ይገባዋል። በጣም በጣም ነው የሚገባው። ስለዚህ ቁርሱ ይሄንን ይመስላል ማለት ነው። እስከነ ብፌው እስከነ ምኑ የፈለጋችሁትን ማንሳት ትችላላችሁ። የፈለጋችሁትን ወደ ምሳ ራሱ ይዛችሁ መሄድ ትችላላችሁ ማለት ነው። በጣም አሪፍ ሆቴል ነው። $60 ፐር ናይት ማለት በጣም አሪፍ ነው በእኔ ግምት ማለት ነው። ከዛ በታችም አለ ማለት ነው። ከ25 እስከ $30 ያለው ሩሞች አሉት ማለት ነው። ለጊዜው ግን እኛ የያዝነው ወደ $60 ነው። ስለዚህ 7 ቀን የያዝነው ማለት ነው እኛ። ይህንን ይመስላል። ይህንን የመሰለ ቪው ዋናውን እያያችሁ ነው ቁርስ የምትበሉት ማለት ነው። በጣም አሪፍ ቦታ ነው። ቦታው በጣም አሪፍ ነው። መሀል ላይ ነው፣ ሲቲ ላይ ነው። ለኤርፖርት ራሱ 20 ኪሎ ሜትር በጣም ቅርብ ነው። 20 ኪሎ ሜትር ማለት በዱባይ በጣም ቅርብ ነው ማለት ነው። ስለዚህ ቡናቸው ደግሞ አሁን እዚህ እንደምታዩት ወረፋ እንዳይመስላችሁ በጣም አሪፍ ነው። ቡናቸው ራሱ በጣም ጥሩ ነው። ከየት ሀገር እንደሚያመጡት ቡናውን አላውቅም፣ ግን በጣም ጥሩ ቡና ነው ያላቸው። እዚህ ጋር ደግሞ ወደ ስዊሚንግ ፑሉ ቅድም እንዳሳየዋችሁ ከምግቡ ሬስቶራንቱ ፊት ለፊት ነው። በኋላ በኩል በዚህኛው በኩል ነው መግቢያው። በጣም ነው የሚያምረው። በጣም ትልቅ ነው እንደምታዩት እዚህ ላይ። እስቲ አንድ ላይ እኔው ደግሞ ዋና ቦታው ዋና ቦታው እንግዲህ ይሄንን ይመስላል። በጣም ትልቅ ነው እንደምታዩት። ከዚህ ከፊት ለፊቱ ደግሞ ከከተማው በደንብ ነው የሚታየው። ባዶ ነው እንግዲህ ዱባይ እንደምታውቁት በዚህ ሰዓት ላይክ ወደ ጠዋት 4 ሰዓት ተኩል አካባቢ ነው። ባዶ ነው እንደምታዩት። ከተማውም መንገዱ ወደ በኋላ ነው ትንሽ ሞቅ ያለ የሚመጣው። ዋና ቦታው እንግዲህ ይህንን ይመስላል። በጣም ትልቅ ነው። ለሕፃን ልጅ አለ፣ 2 ደግሞ ለትላልቅ ሰዎች አለ ማለት ነው። በጣም ነው የሚያምረው።
እንደምታዩት እንግዲህ ዋና ቦታው በጣም ነው የሚያምረው። እንዳልኳችሁ ሁለት አይነት ዋና ቦታዎች ለትላልቆች አሉት። ለህፃኖችም ደግሞ ወደ ሁለት አይነት ክብ ክቦቹ ያሳየዋችሁ እነሱ ራሱ ለህፃኖች አለ። ፎቁ ሆቴሉ ይሄንን ይመስላል ማለት ነው። ወደ 58 ፍሎር ነው ፎቁ። በጣም በጣም የሚያምር ነው ፎቁ። በኤፕሪል 23 በ2009 ነው ያለቀው ማለት ነው። በጣም ብዙ ብር ነው የወጣበት። እንግዲህ አይ ቲንክ ወደ 300 ሚሊዮን ዶላር እንደወጣበት ነው ጉግል ላይ የሚያሳየው ማለት ነው። በጣም ነው የሚያምረው እንደምታዩት። ስለዚህ ይሄ ሆቴል እንዳያመልጣችሁ። አልባርሻ ሚሊኒየም ሆቴል ይባላል። የኔን ኤክስፒሪየንስ በዛው ለእናንተ ለማካፈል ፈልጌ ስለሆነ ነው ማሳያችሁ ማለት ነው። ስለዚህ ጥሩ ሆቴል ነው። ጥሩ ሆቴል እስከነ ቁርሱ እስከነ ሆቴሉ እስከነ ዋናው እስካሁን ያለው ነገር ይህንን ይመስላል ማለት ነው። እኮ ችግር የለውም። ለማንኛውም ዋና ቦታው አካባቢ ያለውን ይሄንን ይመስላል። በጣም ጽዱና በጣም አሪፍ ቦታ ነው። ሴኩሪቲውም ሴፍቲውም በጣም ጥሩ ነው። ለማንኛውም ትንሽ ነገር እስቲ ስለ ሆቴሉ እንገራችሁ። እንደነገርኳችሁ ቅድም መጀመሪያም 4 ስታር ሆቴል ነው። ለእኔ እንግዲህ ከ5 ስታር በላይ ነው እንግዲህ እንዳየሁት ማለት ነው። ወደ 468 ሩሞች አሉት። በአጠቃላይ ፍሎሩ 58 ፍሎር ነው ያለው እና 468 በላይ ሩሞች አሉት ማለት ነው። ከኤርፖርት በጣም በጣም ቅርብ ነው። ወደ 20 ኪሎ ሜትር ከሆቴሉ እስከ ኤርፖርት ድረስ 20 ኪሎ ሜትር ነው ማለት ነው። ስለዚህ በዱባይ ቅድም እንደነገርኳችሁ በጣም ቅርብ ነው ማለት ነው። ስለዚህ ይሄ ሆቴል ለብዙ ነገሮችን ስናስተያዩ በጣም አሪፍ ነው። እኛ የያዝነው ከ60 ዶላር በቀን $60 ነው የያዝነው ማለት ነው። ግን ከ30 ዶላር ከ25 ዶላር ጀምሮ እንደ ሆቴሉና እንደ ጊዜው ይለያያል ማለት ነው። እሱን ነገር መያዝ ትችላላችሁ። ሜትሮ ራሱ በጣም ቅርብ ነው። በእግር ከጀርባ ከሆቴሉ ጀርባ በእግር የ10 ደቂቃ መንገድ ሜትሮ ጋር መሄድ ትችላላችሁ። ወደ ዱባይ ሞል ወደ ተለያዩ በኩል መሄድ የምትችሉት ሜትሮ አለ ማለት ነው። ስለዚህ ይሄ ነገር በጣም በጣም ያየሁት ነገር ነው። ጂማቸውንም እንደምታዩት ነው። በጣም ጸዳ ያለ ነው። ሰፋ ያለ ጂም ነው ያላቸው። እንግዲህ እዚህ ላይ እንደምታዩት ነው። ቪዋቸውም በጣም አሪፍ ነው። ለማንኛውም ይሄንን ሆቴል መያዝ ከፈለጋችሁ በጣም ቅርብ ስለሆነ ነው። ይመቻችሁ።